ሰላም እንዴት ናችሁ ተማሪዎች? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 9 ሁለተኛው ድምፅ ምስል ወይም ቪዲዮ 2 ክፍል 3 ንባብ፣ መገናኛ ብዙሃንና ጋዜጠኝነት። ይህ የዛሬው ርዕሳችን ነው ተማሪዎች። እንግዲህ ባለፈው ክፍለ ጊዜ ምን እንደተማርን ለማስታወስ ያክል በመጀመሪያው ድምፅ በምስል በምዕራፍ 9 ማለት ነው አጠቃላይ ቃለ ምልልስ እንዲሁም ጋዜጠኝነት፣ ቃለ ምልልስና ቃለ መጠይቅ ምንድን ነው ብለን አይተናል። ጋዜጠኝነት ምንድን ነው የሚለውንም እንዲሁ በስሱ አይተናል ማለት ነው። ጋዜጠኝነት እንግዲህ ለራዲዮ፣ ለጋዜጣ፣ ለቴሌቪዥን መጣጥፎችን አጠቃላይ ጽፎ የሚያቀርብ የሚዘጋጅበት የሙያ ተግባር ነው ብለን አይተናል። ቃለ ምልልስ ደግሞ ወይም ቃለ መጠይቅ ማለት ነው በጠያቂና በተጠያቂ መካከል የሚደረግ መረጃን መሰረት ያደረገ የመረጃ ልውውጥ ሂደት እንደሆነ አይተናል ማለት ነው። የጋዜጠኝነት ስነ ምግባር፣ ጋዜጠኝነት ሲባል ወይም ጋዜጠኛ ምን ምን ክህሎቶች ሊኖሩት ይገባል የሚለውን አይተን ነበር። የተለያየ ነው ተማሪዎች። በዛሬው ክፍለ ጊዜያችን እንግዲህ መገናኛ ብዙሃንና ጋዜጠኝነት የሚለው ምንባብ እናያለን። ከዛ በመቀጠል ደግሞ ሰዋሰው የሚል ንዑስ ርዕስ ይኖረናል ማለት ነው። ስለዚህ ሁለት አበይት ነገሮችን እናያለን። የመጀመሪያው ምንባብ ነው። ከዛ ደግሞ ሰዋሰው እንመለከታለን ማለት ነው። መልካም ጊዜ ይሆንላችሁ። ወደ ምንባቡ እንሄዳለን። እንግዲህ ምንባቡ የክፍል 3 ማለት ነው። ንባብ እዚህ ጋር ስክሪኑ ላይ እንደምትመለከቱት መገናኛ ብዙሃንና ጋዜጠኝነት ይላል። መገናኛ ብዙሃን ምን ማለት እንደሆነ እንግዲህ ታስታውሳላችሁ ወይም ታውቁታላችሁ የሚል ጥያቄ አለው። መገናኛ ብዙሃን ማለት ምን ማለት ይመስላችኋል? ባጭሩ ሲጠየቅ የሚታውቋቸውን የመገናኛ ብዙሃን አይነቶች ዘርዝሩ። የመገናኛ ብዙሃን ምን ጠቀሜታ አለው የሚሉት ነገሮች ናቸው። መገናኛ ብዙሃን እንግዲህ በየቀኑ መረጃ የምናገኝባቸው መንገዶች ናቸው። መገናኛ ብዙሃንና ጋዜጠኝነትስ ምንድነው ቁርኝታቸው የሚለውን እናያለን። አሁን በቀጥታ ወደ ምንባቡ እንሄዳለን ተማሪዎች። ድጋሜ እንግዲህ በአንክሮ እንድትከታተሉ ጋብዛለሁ። መገናኛ ብዙሃን መረጃዎችን ለህብረተሰቡ በተለያዩ አማራጮች ለማድረስ የሚያስችሉ መሳሪያዎች ናቸው። መገናኛ ብዙሃን መረጃዎችን ለህብረተሰቡ በተለያዩ አማራጮች ለማድረስ የሚያስችሉ መሳሪያዎች ናቸው። እነዚህ የመረጃ ማሰራጫ መንገዶችም የህትመት፣ ስለዚህ መረጃ ከምንባቡ እዚህ ጋር እንደምትረዱት ማለት ነው። ማሰራጫ መንገዶቹ ወይም መረጃ ማሰራጫ መንገዶቹ ማሰራጫ ይቅርታ፣ ይህንን ላጥፋው። ማሰራጫ መንገዶች የምንላቸው ማለት ነው። እንግዲህ ይሄ ምንባብ ከምንባብ ባሻገር ነው፣ እውቀትን የምናገኝበት ስለሆነ ለዛ ነው እየጻፍኩላችሁ ያላችሁት። የመጀመሪያው እንግዲህ ህትመት ነው። ሁለተኛው እንግዲህ ህትመት ሲባል ምንን ያጠቃልላል? ህትመት ሲባል ምንድን ነው? መጽሔት፣ ለእናንተ መጽሔት ሊኖር ይችላል። መጽሔት ይዘጋጃል። ሌላው ደግሞ በራሪ ወረቀት ብዙ ጊዜ በመንገድ ላይ ወይም አንድ ድርጅት ስትገቡ የድርጅቱን ራዕይ ሊሆን ይችላል፣ የሚሰራቸውን ስራዎች በትንንሽ ጽሁፎች ተቆራርጠው እናገኛለን አለ። በራሪ ወረቀቶች የምንላቸው እነሱ ናቸው። ኤሌክትሮኒክስ መገናኛ ብዙሃን ሁለተኛው ኤሌክትሮኒክስ ነው። ኤሌክትሮኒክስ መገናኛ ብዙሃን የምንላቸው ናቸው። እነዚህ ደግሞ ምንድን ናቸው? ቴሌቪዥን ያው እንግሊዝኛ ቃል አይደለም፣ ይቅርታ አማርኛ ቃል አይደለም፣ እንግሊዝኛ ነው። ቴሌቪዥን የሚለው በቀጥታ የመጣ ስለሆነ ራዲዮ፣ ሌላው
ሬዲዮ ሊሆን ይችላል። በይነበረብ ወይም ኢንተርኔት ወይም ጉግል ስናደርግ ማለት ነው በይነ መረብ የመሳሰሉት ናቸው ማለት ነው። በኤሌክትሮኒክስም ሆነ መገናኛ ብዙሃን በኤሌክትሮኒክስም ሆነ በህትመት መገናኛ ብዙሃን በየቀኑ የሚቀርቡት መረጃዎች የሁነቶች ወይም የድርጊቶች ዝርዝር ቁም ነገር ቢሆንም መረጃዎች የሚቀርቡበት ጊዜና ፍጥነት የተለየ ነው ማለት ነው። በተለይ በኤሌክትሮኒክስ መገናኛ ብዙሃን ውስጥ አንዱ የሆነው የበይነ መረብ መገናኛ ብዙሃንን በፍጥነት በበርካታ የተለያዩ መረጃዎች ይተላለፉበታል። ይህ ደግሞ ለሰው ልጆች የመፍጠር ችሎታ ጋር የተገናኘ ነው ማለት ነው። እንግዲህ ራዲዮ፣ ቴሌቪዥን፣ በይነመረብ የመሳሰሉት የሰው ልጅ ባይፈጥራቸው እንደዚህ መረጃዎችን በቀላሉ የምንለዋወጥባቸው አይሆኑም ማለት ነው። ስለዚህ ጠቅለል ስናደርገው መረጃ በስንት መንገዶች ይሰራጫል? በህትመትና በኤሌክትሮኒክስ። የኤሌክትሮኒክስ መገናኛ አውታሮች በተለይም በስልክና በበይነ መረብ ረገድ ከቀን ወደ ቀን ግኝቶችና የመሻሻል ለውጦች እየተስተዋሉ ናቸው። የመሻሻለው ፍጥነት የሚያስደምመው ደግሞ ሰዎች አንዱን ግኝት በአግባቡ አውቀውና ተጠቅመው ሳይጨርሱ ሌላ መምጣቱ ነው። አንዱን በሚገባ ያውቁትም ይቀጥላል ደግሞ ሌላው። በቀናት በወራት ምናልባትም በዓመታት በደብዳቤ አማካኝነት ናፍቆትን የሚለዋወጡበት፣ መልእክት የሚቀባበሉበት፣ የፖስታ ቤት በር ደጅ የሚጠኑበት ጊዜ በኢሜል ከተቀየረ ዓመታት ተቆጥረዋል። ከሰከንዶች ባነሰ ፍጥነት በበይነ መረብ አማካኝነት ግንኙነት የሚፈጠርበት ይህ ቴክኖሎጂ አድጎ ትዊተርን፣ ኢሞን እናንተ ታውቁታላችሁ። ይህንን ትዊተርን፣ ኢሞን፣ ሜሴንጀርን፣ ቫይበር፣ ቴሌግራም፣ ፌስቡክ ወዘተ ሊፈጥር ችሏል። እነዚህ ኢሞ፣ ቴሌግራም ያው እንግሊዝኛውን ያስቀደምኩት እንግሊዝኛ ቃላትም ስለሆኑ ጭምር ነው። እነዚህ ኢሞ የመሳሰሉት ፌስቡክ፣ ኤፍቢ የምንለው እንግዲህ ቫይበር ወይም ኢሞ ይሄን ተርጉመን መጻፍ ነው። ቴሌግራም እዚህኛው ጋር ኢሞ ተደግሟል። ፌስቡክ እንደዚህ አድርገን ነው መጻፍ ያለብን። በነገራችን ላይ ሶስት አድርገን ምክንያቱም አማርኛውን ስትጽፉ ይህን ብትጠቀሙ የተሻለ ነው። የዛሬ የሰው ልጅ ብዙ ጊዜውን አብዝቶ የሚያሳልፍባቸው ጉዳዮች ማህበራዊ ድረገጾች ዋነኞቹ እንደሆኑ ጥናቶች ያመለክታሉ። ሁሉም ሰው እንግዲህ በይነመረቦችን በማየት ብዙውን ጊዜ ማህበራዊ ድረገጽ የምንላቸው አሉ። እነ ፌስቡክ፣ እነ ቴሌግራም፣ እነ ዋትሳፕ የመሳሰሉት ማህበራዊ መገናኛ ብዙሃኖች አሉና የሰው ልጅ አብዛኛውን ጊዜ ዛሬ የሚያሳልፈው በእነዚህ ነው። ምናልባትም እናንተ አሁን ደግሞ ቲክታክ ብዙ ነገሮች አሉ አይደለ? እናንተስ በየትኛው ነው የምታሳልፉት? በእርግጠኝነት ብዙዎቻችሁ እንግዲህ እነዚህን ነገሮች ላይ በደንብ እዛ ውስጥ ገብተን መረጃዎችን ልንፈልግ እንችላለን። ግን ደግሞ ከዛም ባሻገር ብቸኝነትን አብሮ አጠቃላይ ከሰው ጋር ለመሄድን እየፈጠሩ ይገኛሉና ስንቶቻችሁ ናቸው እንደው ከሰው ከተለያችሁ በኋላ እነዚህ ነገሮች ላይ የምታተኩሩት? ምናልባትም እያወሯችሁ ቲክታክ ልታዩ ትችላላችሁ። ሁሉም ሰው ለምሳሌ የምሳ ሰዓት ሲኖረን ሁሉም ሰው በምሳ ሻይ ቡና እያለ ነው ማውራት ያለበት አይደለ? እረፍት ስናገኝ ሁሉም ሰው ለምሳሌ 10 ሰው በተመሳሳይ በመደዳ ቢቀመጥ እንደው ስለ ቆይታው ስለ ውሎ ከማውራት ይልቅ ስልኩ ላይ ማተኮር አለ አይደለ? እንዲህ አይነት ነገሮች እየተፈጠሩ ነው። ማህበራዊ ድረገጾች ለፈጣን መረጃ ለውጥና ለተለያዩ ሀገራት ህዝቦች መቀራረብ ያላቸው ጠቀሜታ እጅግ ከፍተኛ ነው። በአንጻሩ አላስፈላጊ ጾታዊ ትንኮሳ፣ ለማይጠቅሙ ምስሎችና መረጃዎች ልውውጥ እንዲሁም አላስፈላጊ ለሆኑ ሃይማኖታዊና ፖለቲካዊ መልእክቶች የተመቹ በመሆናቸው ስጋት መፍጠራቸው አይቀርም ይላል። እንግዲህ አንዱ ስጋት ነው። ያም ተባለ ይህ ማህበራዊ ድረገጾች በርካታ ጥቅሞች እንዳላቸው ሁሉ ዘርፈ ብዙ ጉዳት ሊያስከትሉ እንደሚችሉ በማሰብ አጠቃቀምን ማስተካከል ተገቢ ነው ማለት ነው። አጠቃቀማችንን ማስተካከል ይኖርብናል ማለት ነው። የንባብ ጥያቄዎች። ኤሌክትሮኒክስ የመገናኛ ብዙሃን በመባል የሚጠሩት ምንድን ናቸው? ቴሌቪዥን፣ ኢሞ፣ ቴሌግራም ብዙ ናቸው እነዚህ አይደለም።
ኤሌክትሮኒክስ ናቸው። አጠቃላይ በዋናነት ቴሌቪዥንና ራዲዮ ሲሆኑ ሌሎች እና ኢሞ እና ቴሌግራም ኤሌክትሮኒክስ ናቸው። ደብዳቤ ለመላክ ከፖስታ ቤት ደጅ መጥናት ያስቀረው ምንድን ነው? በይነመረብ ነው አደለ? ዛሬ ሰው ልጅ ብዙ ጊዜ አብዝቶ የሚያሳልፍባቸው ጉዳዮች እነዚህ ናቸው ብለናል። በኢሜይል ነው የተቀየረው። እዚህ ጋር በሰከንዶች ፍጥነት በበይነ መረብ አማካኝነት ግንኙነት የሚፈጠርበት ይህ ቴክኖሎጂ ይለናል። እዚህ ጋር ተመልሳችሁ የፖስታ ቤት በርን ደጅ የሚጠኑበት ጊዜ በኢሜይል ከተቀየረ በኋላ ፖስታ ቤት ድሮ ሰልፍ ሁሉ ጠብቀን እንቀበላለን አይደል? አሁን ግን በሰከንዶች ልዩነት ለአንድ ሰው ኢሜይል ልንጽፍ እንችላለን። በአሁኑ ጊዜ ሰው ልጅ ብዙ ጊዜ የሚያሳልፈው የት ነው? በማህበራዊ ድረገጾች ላይ እነሱን በማየት ነው። ጋዜጠኝነት ለጋዜጣ፣ ለመጽሔት፣ ለራዲዮ፣ ቴሌቪዥን እና ለዜና አገልግሎት ለተለያዩ የበይነ መረብ መገኛ አውታሮች ዜናዎችን፣ አጫጭር ረጃጅም መጣጥፎችን፣ የሀተታ ጽሁፎችን፣ ርዕሰ አንቀጾችን እንዲሁም የቴሌቪዥን መርሃ ግብሮችን የማቅረብ ሙያ ነው። ባለፈው አይተናል በማዳመጥ። ጋዜጠኝነት ከሙያ እይታ ተነስቶ ማቀድን፣ መረጃ መሰብሰብ፣ መጽሐፍንና የአርትዖት ስራን ማከናወን ይጠይቃል። መጽሐፍን አርትዖት ስራ ወይም ኤዲት ያደርጋል ማለት ነው። መረጃን ያሰባስባል። ይህ የጋዜጠኝነት ሙያ የሚፈልገው ክህሎት ነው። ጋዜጠኝነት የተጠናቀረ ቅርጽና ይዘት መያዝ የቻለው ዮሐንስ ጉተንበርግ የተባለው ጀርመናዊ እንደ ኤሮፓያን አቆጣጠር በመቼ ነው? እንደ ኤሮፓያን አቆጣጠር በ1450ዎቹ በአውሮፓ የመጀመሪያውን ማተሚያ መሳሪያ ፈልስፎ ስራ ላይ ከዋለ በኋላ ነው። ጋዜጠኝነት የተጠናከረ ቅርጽና ይዘት መያዝ የቻለው በ1450ዎቹ የዮሐንስ ጋዜጠኝነት ቅርጽና ይዘት እንግዲህ ዮሐንስ ጉተንበርግ ይህን ከፈለሰፈ በኋላ ነው ማለት ነው። ጋዜጠኞች የሚያቀርቧቸው ጽሁፎች፣ አስተያየቶችና መርሃ ግብሮች ሁሉ የሚተላለፉ ከተራው ሰዎች ጀምሮ እስከ ዩኒቨርሲቲ ፕሮፌሰር ላሉት ተደራሲያን ነው። እንግዲህ አንድ ጋዜጠኛ ጽሁፍ ያዘጋጃል። ጽሁፍ ሲያዘጋጅ ደግሞ ተደራሲያን እነማን ናቸው? ወይም አንባቢዎቹ ወይም ሰሚዎቹ ወይም ተመልካቾቹ ማን ናቸው? ፊደል ከቆጠረ እስካልቆጠረ ድረስ ወደ ታች የሚተላለፉ ናቸው ማለት ነው። እንግዲህ እነዚህ በቀጥታ የሚጻፉ ነገሮች ሁሉንም ማህበረሰብ የሚያካልሉ ናቸው። ግን ደግሞ በተለይ ለማን ይጻፋል? አንዳንዶቹ ተለይተው የሚጻፋሉ። ለምሳሌ ግብርናን ወይም ምርትን ለአርሶ አደሩ እንደማሳደግ እንደቻለበት ቢጻፍ በቴሌቪዥን ቢተላለፍ የሚመለከተው በተለይ እነሱን ነው አይደለም። ስለዚህ አንዳንዶቹ ደግሞ የጋራ የሆኑ ሀገራዊ ጉዳዮች የጋራ የሆኑ ሁሉም ሰው በኩል ሊሰማቸው የሚችሉ ይዘጋጃሉ። ስለዚህ እንደ አውዱ ይሆናል ማለት ነው። ጋዜጠኝነት የህዝባዊ አገልግሎት ባህሪ ያለው ሙያ እንደመሆኑ መጠን እንደኛ ባሉ በልማት ባልገፉ ሀገሮች የማህበራዊ ኑሮ እድገትን፣ የኢኮኖሚ ልማትን፣ የባህል ትንሣኤን መስፋፋትን እንዲሁም በአጠቃላይ ሁለንተናዊ የሀገር ግንባታን በማፋጠን ረገድ ከፍተኛ ሚና ይጫወታል። የሙያው ዋና ዓላማ ህብረተሰቡን ማሳወቅ፣ ማስተማርና ማዝናናት ሲሆን የማህበራዊ ኑሮን አስተሳሰብ በመለወጥ የሚያደርገው አስተዋጽኦ ልዩና ወሳኝ ነው ማለት ነው። እንግዲህ ጋዜጠኝነት የአንድን ሀገር ወይም የገጽታ ግንባታ የምንለው መጥፎ ነገሮችን እዛ ጋር እንዲስተካከሉ በማድረግ በመጠቆም መልካም የሆኑ ደግሞ እንዲቀጥሉ መረጃ በመስጠት በማሰባሰብ አጠቃላይ ማብራሪያ መረጃ በመስጠት ያገለግላል ማለት ነው። ጋዜጠኝነት ታላቅ ዝናን እውቅናን የሚያስገኝ ሙያ የመሆኑን ያህል ዝና እና እውቅና ለማግኘት የሚከፈለው መስዋዕትና አገልግሎት እጅግ ከባድና ከፍተኛ መሆኑን መገንዘብ ያስፈልጋል። ዝናን ያተርፋል፣ ግን ደግሞ የሚከፈለው መስዋዕትነት ከባድ ነው። በዓለም አቀፍ ደረጃም ሆነ በሀገራችን ህይወታቸውን ለሙያቸው ሲሉ የሰጡ ለሀቅ በመቆማቸው ብቻ በጸረ ሀቅ ወገኖች ጥይት የወደቁ ጀግኖች ጋዜጠኞች ቁጥር ጥቂት አይደለም።
አው ጋዜጠኝነት እንደምንሰማው ቀለል እንደምናደርገው አይደለም። ለእውነት የሚጋፈጡ ብዙ ጋዜጠኞች አሉ፣ ዋጋ የሚከፍሉ። ለምሳሌ በጦርነት መካከል ዘገባን የሚያካሄድ ጋዜጠኛ ላለመመታቱ ዋስትና የለው። ድሃ ተበደለ፣ ፍርድ ተጓደለ ብሎ የሚጠይቅ ጋዜጠኛ ደግሞ ይኖራል። ስለዚህ ያ የበደለ ሰው ወይም ወንጀለኛ የሆነ ሰው እሱን ላለማጥፋቱ ዋስትና የለውም። እንዲህ ነው ጋዜጠኝነት። በሀገራችን ህብረተሰቡ ጋዜጠኛ ሁሉ በጣም የተማረ በሙያው የሰለጠነ ብዙ የሚያነብና የሚመራመር ሁሉ ነገር የሚያውቁ ለችግሩ ሁሉ መፍትሄ ያለው ለእውነትና ለህዝባዊ መብት የሚታገል የደረጀ እውቀትና ከፍተኛ የህይወት ልምድ ያቀናጀ ያካተተ እንደሆነ አድርጎ ነው የሚመለከተው ማህበረሰባችን። ነገር ግን በመንግስትም ሆነ በግል መገናኛ ብዙሃን የሚሰሩ ጋዜጠኞች ሁሉም እነኝህን መለኪያዎች በሙሉ በብቃት ያሟላሉ ወይ ብለን ስንጠይቅ አዎንታዊ መልስ ማግኘቱ ያዳግታል። እንግዲህ በጎ የሆነ ፖዚቲቭ የሆነ ወይም አዎንታዊ የሆነ ነገር ከማግኘት ባሻገር ሊሆን ይችላል ማለት ነው። ምንጭ ማዕረጉ በዛብህ 1995 የጋዜጠኝነት ሙያ ንድፈ ሀሳብና አተገባበሩ ከሚለው ላይ ለማስተማሪያ እንዲሆን ተሻሽሎ የተወሰደ ማዕረጉ በዛብህ እንግዲህ በብዙ ጊዜ ያየ ነው አይደለ? ስለዚህ አንዱ ጉምቱ ጋዜጠኛ ነው ማለት ነው። የንባብ ጥያቄዎች ያሉ ተማሪዎች ዝግጁ ናቸው ለመመለስ? ቀጥሎ የቀረቡት ጥያቄዎች ምንባቡን መሰረት በማድረግ ትክክል ለሆኑት እውነት፣ ስህተት ለሆኑት ደግሞ ሐሰት በማለት መልሱ ይላል። የሰው ልጅ የፈጠራ ችሎታ በመገናኛ ብዙሃን ለሚተላለፉ መረጃዎች ብዛትና ፍጥነት መሻሻል ቀጥተኛ የሆነ ግንኙነት አለ። እውነት ነው። የሰው ልጅ የፈጠራ ችሎታ እነዚህን አሳክቷል። ኢሞ ባይፈጠር፣ ቴሌግራም ባይፈጠር፣ ፌስቡክ ባይፈጠር፣ እኛ በየቀኑ ስራ የምንፈታበት ቲክታክ፣ በእርግጥ ስራ መፍታት ብቻ አይደለም፣ ያው እንጀራም የሚያበላቸው ይኖራሉ። አብዛኛው እንደኛ ሀገር ግን ከቁም ነገሩ ይልቅ ቧልት የበዛው በመሆኑ ነው። የራዲዮና ቴሌቪዥን መፈልሰፍ ለጋዜጠኝነት ሙያ እድገት ትልቅ አስተዋጽኦ አድርጓል። እውነት ነው፣ ምንም ጥያቄ የለው። የበይነ መረብ መገናኛ ብዙሃን ጥቅማቸው እንጂ ጉዳታቸው የጎላ አይደለም። ስህተት ነው ይሄ፣ ስህተት ነው። በጣም ብዙ ጉዳት አላቸው። ያልሆኑ መረጃዎችን በመስጠት መሬት ላይ የሌሉ ነገሮችን በማየት ትንሽ አስቸጋሪ ሊሆን ይችላል። ስለዚህ ሐሰት ነው። ጋዜጠኝነት ምንም አይነት መስዋዕትነት የሚጠይቅ ሙያ አይደለም። ስህተት ነው ይሄ፣ በደንብ ይጠይቃል። 5ኛ ጋዜጠኝነት ለሀገር ግንባታና እድገት ወሳኝ ሚና ያለው፣ ምንም ጥያቄ የለውም። ይሄ እውነት ነው። ከዚህ በታች ለቀረቡ ጥያቄዎች በምንባቡ መሰረት መልስ በጽሁፍ ስጡ። ጋዜጠኝነት የተጠናቀረ ቅርጽ እንደዚህ የተደረገው መቼ ነው ይላል። ይሄው እዚህ ጋር በ14 እዚህ ጋር ማየት ትችላላችሁ። 1450ዎቹ ዮሐንስ ጉተንበርግ ማሽሩን ከሰራ በኋላ ነው። በጋዜጠኝነት ሙያ የሚከናወኑ ተግባራት ምን ናቸው? እንግዲህ ቅድም በሚገባ ስለገለጸን ወደ ቀጣዩ እንሄዳለን ማለት ነው። ክፍል 4 ጽህፈት ነው። በቡድን በመሆን እንግዲህ የተለያዩ ምርትና አገልግሎቶችን ለማስተዋወቅ የሚያስችሏቸውን ማስታወቂያዎች ጻፉ። የምትጽፉትን ማስታወቂያ ምርትና አገልግሎት በሚያሳዩ ፎቶዎች ወይም ምስሎች ያካተተ መሆን አለበት። እስቲ ማስታወቂያ ስሩ። ለምሳሌ እናንተ ጥሩ የስዕል ባለሙያ ብትሆኑ እንትናን የጎብኙ የእንትናን ስራዎችን እንዲህ ብላችሁ እስኪ ማስታወቂያ ተለማመዱና ለአስተባባሪያችሁ አንብቡለት። ጓደኞቻችሁን የጻፋችሁ ማስታወቂያ ምን ያህል ውጤታማ እንደነበር ግብረ መልስ ይስጧችሁ ነው የሚለው። ባጭሩ እነዚህ ነገሮችን እናንተ የምትለማመዷቸው ናቸው። ቀጥሎ የቀረቡ ቃላትና ሐረጋት ከምንባቡ የወጡ ናቸው። ለእነዚህ ቃላት በምንባብ ውስጥ የሚኖራቸውን አውዳዊ ፍቺ ስጡ ይላል። እነዚህ ቃላቶች እንግዲህ የተወሰዱት ምንባቡን ደግመን በማንበብ ይተላለፍበታል። ግኝቶች፣ የሚያስደምመው ተደራሲዎች፣ የወደቁ ፈልስፎ፣ ትንሣኤ የመሳሰሉት አውዳዊ ፍቻቸውን በተለያየ መንገድ ለምሳሌ የዘንድሮ የትንሣኤ በዓል በጥሩ ሁኔታ አለፈ። በዓሉን ነው የምናወራው።
የኤሌክትሮኒክስ መሳሪያዎች በብዛት መፈልሰፍ የጋዜጠኝነት ሙያ ትንሣኤን ያሳያል ብንል የተለየ አውድ ነው አይደል የሚኖረው። የጋዜጠኝነት ሙያ ትንሣኤን አሳይቶናል ልንል እንችላለን። ስለዚህ እነዚህ ነገሮችን እንደ አጠቃላይ በአውዳዊ ፍቹ ለምሳሌ የወደቁ የሚለውን በዘንድሮ ሀገር አቀፍ ፈተና 10,000 ተማሪዎች ወደቁ የወደቁ እንደሆነ መረጃዎች ያመለክታሉ ብትሉ እና አንዳንድ ተማሪዎች ምንድነው አላስፈላጊ በሆኑ ጉዳዮች ወይም ተጽዕኖዎች ዙሪያ የወደቁ ናቸው ብትሉ ደግሞ ይሄ ተጽዕኖ እንደማለት ነው። ስለዚህ በአውዱ መሰረት ምን ልንል እንችላለን? ትርጉም ልንሰጥ እንችላለን ማለት ነው። ከዚህ በታች በቀረቡት አረፍተ ነገሮች ውስጥ ለተሰመረባቸው ቃላት አገባባዊ ፍቺ ስጡ። ጉንፋን ብዙ ጊዜ ከአንዱ ወደ ሌላው የሚሰራጨው በትንፋሽ አማካኝነት ነው። የሚሰራጨው እዚህ ጋር የሚሰራጨው በአውዱ መሰረት የሚሰራጨው ማለታችን ምን ማለታችን ነው? የሚተላለፈው ይሄ አውዳዊ ፍቹ ነው። ጤንነቱ ያልተጠበቀ ትውልድ ተመራማሪ፣ ችግር ፈችና ፈጣሪ የመሆን እድሉ የመነመነ ነው። የመነመነ ነው ስንል ምን ማለታችን? ያነሰ ነው። የመሆን እድሉ ያነሰ ነው። የጠበበ ነው። ያችሁ እንዲህ ማለት ትችላላችሁ እንደ አውዳዊ ፍቹ። ልቦለድ የእውነታውን ዓለም ነጸብራቅ እንጂ ዘገባ አይደለም። ልቦለድ የእውነታው ዓለም ነጸብራቅ እንጂ ነጸብራቅ ማለት ምንድን ነው? ልቦለድ የእውነታው ዓለም ነጸብራቅ፣ ቅጂ፣ ግልባጭ ሊሆን ይችላል። በስራ ላይ ያልጠበኩት አሜኬላ ገጠም። አሜኬላ ማለት ምንድን ነው? እሾክ ነው። በነገራችን ላይ አሜኬላ ማለት በጥሬ ዝም ብሎ በተራ ትርጉም አሜኬላ እንቅፋት፣ በተራ ትርጉሙ ግን እሾክ ነው። እሾህ እንደማለት ነው። እሾህ ታውቃላችሁ። በህቡ ሲንቀሳቀሱ የነበሩ ወንጀለኞች በፖሊስ ቁጥጥር ስር ዋሉ። ህቡ ምንድን ነው? ህቡ ማለት ምን ማለት ነው? ይሄ ቅጥያ ስለሆነ ነው። ህቡ ምንድን ነው? ድብቅ እንደማለት ነው። ስለዚህ ይህንን ይመስላል ቃላት እንደ አገባባቸው ማለት ነው። በቀጣይ ወደ ሰዋሰው ነው የምንሄደው። ሰዋሰው እንቀጥላለን። ውድ ተማሪዎች ርዕሳችንን እዚህ ጋር እንጽፍና ሌሎቹን አይተናል። እንግዲህ አውዳዊ ፍች በነገራችን ላይ በተለያየ መንገድ አይተናል እስከ ዛሬ። ቃላትን እንዳገባባቸው አንድ ቃል 2-3 ትርጉም ሊኖረው ይችላል። ሰዋሰው በሰዋሰው እንግዲህ ከዚህ በታች በቀረቡት አረፍተ ነገሮች ውስጥ ተካቶ የሚገኙ ጥገኛ ሀረጎች ለይታችሁ ጻፉ። ጥገኛ ሀረግ ለመሆኑ ጥገኛ ሀረግ ምንድን ነው የሚለውን የምንመለከት ይሆናል። እንግዲህ ጥገኛ ሀረግ ምንድን ነው ከማለታችን በፊት ሀረግ ምንድን ነው በራሱ ምዕራፍ 4 ላይ ወደኋላ ሄዳችሁ ልታዩ ትችላላችሁ። ምዕራፍ 4 ላይ ሀረግ ምንድን ነው? ቃላት የቃላት ስብስብ ነው። የቃላት ስብስብ ነው። ምንድን ነው? ቃላት ተሰብስበው የሚፈጥሩት ሰፊ መዋቅር ነው።
ሰፊ መዋቅር ነው ማለት ነው። አንድ ቃል አይደለም፣ 2-3 ቃላት ናቸው። ግን ራሳቸውን ቆመው በሀሳብ ደረጃ ላይ ቆሙ ይችላሉ። ግን ሀረግ ማለት የቃላት ስብስብ ነው። በሌላ አነጋገር ቃላት ተሰባስበው የሚፈጥሩት ሰፊ መዋቅር ነው ማለት ነው። ይሄ እንግዲህ ምን ልትሉ ትችላላችሁ? ሀረግ ብለን እንጠራዋለን ማለት ነው። በቋንቋ ውስጥ የሚገኙት የቃል ክፍሎች መሰረት በማድረግ ባለፈ ደግሞ ምን አይተናል? ስማዊ ሀረግ፣ ግሳዊ ሀረግ የሚሉ ነገሮችን አይተናል ማለት ነው። ሌላው እንግዲህ ቅጽላዊ ሀረግም አይተናል። ቅጽላዊ ሀረግ ይሄ ማለት አረፍተ ነገር ስንመሰርት በቀጥታ የሚገልጹትን ቃል መሰረት በማድረግ ነው የምንከፋፍላቸው ማለት ነው። ስለዚህ ለምሳሌ ስሙን የሚገልጹ ከሆነ ስማዊ ሀረግ፣ ገላጮቹ በስሙ ዙሪያ ስሙን የሚያጎለምሱ ከሆነ ወይም ደግሞ የሚያጠናክሩ ከሆነ ስማዊ ሀረግ እንላቸዋለን። እናያለን። ከዚህ በታች በቀረቡት አረፍተ ነገሮች ተካተው የሚገኙ ጥገኛ ሀረጎች ለይታችሁ ጻፉ ይላል። ለምሳሌ ምሳሌ አንድ እዚህ ጋር እንደው ይህን ከማየታችን በፊት ፊት ለፊት ያለው ስክሪን ላይ ያለውን አንድ ምሳሌ ሰጣችኋለሁኝ። ሌላ ማለት ነው። ከዚህ ባሻገር ሁለተኛውን እዚሁ መጽሐፉን አንብቤ ጨርሼዋለሁ የሚለውን እናያለን ማለት ነው። አምና የተሸለመው ተማሪ አምና የተሸለመው ተማሪ እየተጣደፈ ወደ ቤቱ ሄደ። 4 ነጥብ። እስኪ ይህን አረፍተ ነገር እንመልከተው። መጀመሪያ ጥገኛው የትኛው ነው ከማለታችን በፊት አምና የተሸለመው ተማሪ ምን አይነት ነው? ይሄን በሌላ ቀለም ላድርግላችሁና አምና የተሸለመው ተማሪ የሚለውን እናስምርበት። አምና የተሸለመው ተማሪ እየተጣደፈ ወደ ቤቱ ሄደ። ምን ይሆን? እየተጣደፈ እየተሸለመው። እዚህ ጋር አምና ተሸለመ ነው አይደል? ነው ይሄ ምንድን ነው? ቅጥያ ነው። አምና የተሸለመው ምን ተሸለመ ከሆነ ይቆማል። እዛ ጋር ማለት ይቋጫል ማለት ነው አረፍተ ነገሩ። አምና የተሸለመው ምን ተማሪ። አሁን አምና የተሸለመው ተማሪ የሚለው አምና እና የተሸለመው የሚለውን ሁለቱን ያቸው። ይሄ ሀ በሉት እና ይሄ ለ ሁለት ነገሮች ነው። እነዚህ ማንን ነው የሚገልጹት? ተማሪ ደግሞ ምንድን ነው? ተማሪ ስም ነው አይደል? መጠሪያ ስም ነው። ስለዚህ ምን ተብለው ይጠራሉ እነዚህ? እዚህ ጋር ስማዊ ሀረግ ይሆናል ማለት ነው። እዚህ ጋር ደግሞ እየተጣደፈ ወደ ቤቱ ሄደ። አሁን እየተጣደፈ የሚለውን ስንመለከት መጨረሻ ላይ ይሄንን ነው ማሰሪያ አንቀጹን ይሄኛውን ነው የገለጹት። ይሄ ደግሞ ምንድን ነው? ግስ ነው ማለት ነው። ስለዚህ ይሄኛው ሌላ ምንድን ነው? ሀረግ ነው። አሁን ሁለት ሀረግ አየን እዚህ ጋር። የመጀመሪያው አለ፣ ሁለተኛው አለ። የሚለው ቅጥያ ጥገኛ እንዲሆን ያደርገዋል። የተሸለመው ምን ተማሪ ላይ ጥገኛ እንዲሆን ያደርገዋል ማለት ነው። ስለዚህ የመጀመሪያው ይሄ ጥገኛ ነው። የሁለተኛው ላይ ጥገኛ ነው። እንዳጠቃላይ ደግሞ ስትወስዱት እየተጣደፈ በምን አይነት ሁኔታ ነው ሄደው? እየተጣደፈ ምን አደረገ? ወዴት ሄደ? ወደ ቤቱ ሄደ የሚለው ነው መጨረሻ ላይ የሚገልጹት ነው። ስለዚህ ግሳዊ ሀረግ። ስለዚህ እዚህ ጋር ግሳዊ ሀረግ ሆኗል ማለት ነው። ይሄ ግሳዊ ሀረግ ሆኗል። ስለዚህ ይህንን በደንብ ማስተዋል አለባችሁ። ስለዚህ ጥገኛው የትኛው ነው? አምና የተሸለመው ተማሪ የሚለው ጥገኛ ነው ማለት ነው ባጭሩ። አምና የተሸለመው ተማሪ ምን
ራሳችሁን መጠየቅ ትችላላችሁ። አምና የተሸለመው ተማሪ ብዬ ባቆም ምን ሆነ አይታወቅማ። ጥገኛ ነው ማለት ነው። ሙሉ ሀሳብ የለውም። በሌላ አነጋገር ሙሉ ሀሳብ የለውም ማለት ነው። እየተጣደፈ ወደ ቤቱ ሄደ። ማን ነው? ባለቤት የለውም ማለት። ስለዚህ ይሄም ጥገኛ ነው ማለት ነው። ስለዚህ እንዲህ እያደረግን እየተጣደፈ የሚለው ተጣደፈ የሚለው ሌላ የሚገልጽ ነው። እሱ እየተጣደፈ የሚለው እንግዲህ ፕሬዘንት የሆነውን ወይም ደግሞ የአሁን ጊዜ መሆኑን ያሳያል። እነዚህን ነገሮች ባለፈው ተምራችኋል የምታስታውሱ ከሆነ። እስኪ ደግሞ ሁለተኛውን ምሳሌ እንመልከት። ምሳሌ 2። በነገራችን ላይ ይህንን ለይታችሁ ጽፉት። ለይቼ ልጻፍላችሁ እዚህ ጋር በቀጥታ ጥገኛ የሆነው ይሄኛው ነው። አምና የተሸለመው ይሄ ነው ማለት ነው። አምና የተሸለመ የሚለው ጥገኛ ላይ ነው። ማን ላይ ነው ጥገኛ የሆነው? እዚህ ላይ ስም ነው። ይሄ ስሙ ላይ ነው። ሙሉ አይሆንማ። አምና ይቺ ቅጥያዋ ምንድን ነው? ጥገኛ መሆኑን ታሳያለች ማለት ነው። እየተጣደፈ ወደ ቤቱ የሚለው ነው ሀረጉ ጥገኛው ማለት ነው። እና ያው ጥገኛ ነው ስልን ሙሉ በሙሉ አምና የተሸለመው ተማሪ ምን አደረገ ብትሉም ጥያቄ ታደርጋላችሁ። አምና የተሸለመው ስትሉ ግን ጥገኛ የሆነው ስሙ ላይ ነው፣ ስማዊ ሀረጉ ላይ ነው። ይሄ ማለት ስም ላይ ነው። ተማሪ ደግሞ ስም ነው አይደለም? ስለዚህ ይህንን በዚህ ተረዱት። እዚህ ጋር መጽሐፉን አንብቤ ጨርሼዋለሁ። እዚህ ጋር ተመልከቱ። መጽሐፉን አንብቤ ጨርሼዋለሁ። ጥገኛው መጽሐፉን አንብቤ ጨርሼዋለሁ። እዚህ ጋር ለማስታወስ ያክል መጽሐፉን አንብቤ የሚለው በአንድ ትንፋሽ ነው የምታነቡት። ስለዚህ ምንድን ነው ይሄ? ጥገኛ ሀረግ ነው ማለት ነው። ማን ላይ መጽሐፉን አንብቤ ጨርሼዋለሁ። እዚህ ላይ ነው ጥገኛ ሆነው ማለት ነው። ዘገባውን እንቀጥል እስኪ። መልመጃ አንደኛ ዘገባውን ያዘጋጀሁበትን ቀን አስታውሰዋለሁ። ዘገባውን ያዘጋጀሁበትን ይሄንን ከመመለሳችን በፊት ጥገኛ የሚሆኑት ባለቤቱ ላይ ነው ማለት ነው። በሌላ ነገር አሁን የዚህ አረፍተ ነገር ዋናው ተገላጩ ማን ነው? አምና የተሸለመው ተማሪ እየተጣደፈ ወደ ቤት። ስለማን ነው የምናወራው? ስለ ተማሪው ነው። ስለዚህ ያለ መግለጽ ከፊት ለፊት የሚመጡት ጥገኛ ሀረግ ተብሎ ይጠራሉ ማለት ነው። እሺ ይህንን ከግምት ውስጥ እንድታስገቡ። ዘገባውን ያዘጋጀሁበትን ቀን አስታውሰዋል። ምኑን ነው የምናስታውሰው? ቀኑን። ምን ያደረግንበትን? ዘገባውን ያዘጋጀንበትን። ስለዚህ የሚገለጠው ተገላጩ እዚህ ጋር ልጻፍላችሁ ቀን ነው ማለት ነው ተገላጩ። ከዚህ በፊትና በኋላ ያሉት ምንድን ናቸው? ገላጭ ናቸው ማለት ነው። ይሄኛው ምናልባት ከፊት ለፊት እዚህ ጋር ግሱን ነው የሚገልጸው። ብዙ ጊዜ ግስ ነው። ይሄኛው ደግሞ ስምን ነው የሚገልጸው። ያ ማለት ሁሉ ጊዜ ቋሚ ላይሆን ይችላል። ስለዚህ ዘገባውን ልጻፍላችሁ። ዘገባውን ያዘጋጀሁበትን ይሄ ነው ጥገኛ። ይሄ ጥገኛ ነው። ያዘጋጀሁበትን ቀን እዚህ ጋር ቀን አስታውሰዋለሁ። ሁልጊዜ የሚያጠኑ ተማሪዎች አመርቂ ውጤት ያስመዘገባሉ። እነማን ናቸው? አመርቂ ውጤት አመርቂ ማለት ደስ የሚል። ስለዚህ ሁልጊዜ የሚያጠኑ ተማሪዎች አመርቂ ውጤት ያስመዘግባሉ። ሁልጊዜ የሚያጠኑ ምኖች ተማሪዎች ምን ያደርጋሉ? አመርቂ ውጤት ያስመዘግባሉ። አሁን ግልጽ ነው አይደል? ከፋፍያ ነበብኩላችሁ።
ስለዚህ ሁልጊዜ የሚያጠኑ ሁልጊዜ ጊዜ የሚያጠኑ ምኖች ተማሪዎች ምን ያደርጋሉ? አመርቂ ውጤት ያስመዘግባሉ። አሁን እዚህ ጋር ሁልጊዜ የሚያጠኑ ተማሪዎች ነው እዚህ ጋር እየተገለጸ ያለው። ስለዚህ ጥገኛ ሀረጉ ይሄ ነው ማለት ነው። ጥገኛ ሀረግ የሚባለው ይሄ ነው ማለት ነው በምሳሌው መሰረት። በሐሳብ ሲብሰለሰል ቆየ። እዚህ ጋር በሐሳብ ሲብሰለሰል ምን አደረገ? ምን ቆየ። ስለዚህ ሶስተኛ በሐሳብ ሲብሰለሰል ምን አደረገ? ቆየ። በሐሳብ ሲብሰለሰል ምን ቆየ የሚል ነው የሚገልጸው። ስለዚህ እነዚህ ጥገኛ ሀረጉ ነው። ይሄ ጥገኛ ሀረጉ ነው ማለት ነው። ጥገኛ ሀረግ። ወደ ጥያቄ ቁጥር 4 እንሄዳለን። ጥያቄ ቁጥር 4 ስኬታማ ስለሆንኩ ደስተኛ ነኝ። ለሁለት ስኬታማ ሲንጻፋት ይችም ስኬታማ ስለሆንኩ ደስተኛ ነኝ። ስኬታማ ስለሆንኩ ምንድን ነኝ? ደስተኛ ነኝ። ስለዚህ ይሄኛው ጥገኛ ሀረግ ነው ማለት ጥገኛው ይሄ ነው ማለት። ወደ ቀጣዩ እንሄዳለን። ሀገሩን የሚወድ ትውልድ ራሱን ለማሻሻል ይጥራል። ሀገሩን የሚወድ ምን ትውልድ ራሱን ያሻሽላል። ስለ ትውልድ ነው አይደል የሚገልጸው እዚህ ጋር። አምስተኛ ሀገሩን የሚወድ ምን ትውልድ። ስለዚህ ሀገሩን የሚወድ ምንድን ነው ማለት ነው? ጥገኛ ሀረግ ነው ማለት ነው። ጥገኛ ሀረግ። ስለዚህ ይህን ከግምት ውስጥ ማስገባት አስፈላጊ ነው። ከዚህ በታች በቀረበው ምሳሌ መሰረት በአረፍተ ነገሮች ውስጥ የማወዳደርና የማነጻጸር ተግባር ያላቸውን ሀረጋት ለይታችሁ ጻፉ ይላል። አነጻጻሪ ሀረግ አነጻጻሪ ሀረግ እንደ ወንድሙ በአረፍተ ነገሮች እሱና ወንድሙ ተነጻጽረው ቀርበዋል። እንደ ወንድሙ የሚለው መተዋደድ ሀረግ የእሱን እልህኝነት ለማነጻጸር አገልግለዋል ይላል። እንደ ወንድሙ እልህኛ ነው። እንደማ እንደ ወንድሙ። ስለዚህ እንደ እከሌ ምንድን ናቸው ማለት ነው? አነጻጻሪ ሀረግ ናቸው። አነጻጻሪ ሀረግ እዚህ ጋር እንደ እከሌ ለምሳሌ እከሌ የሚለው እንደ ወንድሙ ነው አይደል? እዚህ ጋር አነጻጻሪ ነው። ስለዚህ እንደ ያህላል ይመስላል የሚለው አይተናል በነገራችን ላይ ባለፈ ዘይቤ ላይ ስንነጋገር ተማሪዎች። ስለዚህ በቀላሉ ይሄንን እንደ የሚለውን እንደ ማነጻጸሪያ ልትጠቀሙ ትችላላችሁ። እስኪ ጥያቄዎችን አብረን እንስራ። ወንድሙ ተነጻጽረው እንደ ወንድሙ ማለት እሱና ወንድሙ ናቸው የተነጻጸሩት ማለት ነው። እንደ ወንድሙ እንደ ወንድሙ አለማየሁ እንደ ወንድሙ ጎበዝ ነው። ምሳሌ አለማየሁ እንደ ወንድሙ ብልህ ነው። ማንና ማን የተነጻጸረው? እዚህ ጋር ማንን ከማን ያነጻጸር ነው? አለማየሁ እና
ወንድሙ ናቸው። እዚህ ጋር አለማየሁና ወንድሙ፣ አለማየሁ አለ፣ ከዛ ወንድምየው አለ። እንደ የሚለው ደግሞ ለማነጻጸር የሚጠቅመን ነው ማለት ነው። እንደ አባቷ ትጉህ ሰራተኛ ነች። እንደ አባቷ የሚለው ምንድን ነው? አነጻጻሪ ሐረግ ነው። በደረሰበት መከራ እንደ ወንድሙ እንደ አባቷ መልሶ ልስራቸው። እንደ አንደኛ እንደ አባቷ በደረሰበት መከራ እንደ ወንድሙ ክፉኛ እንደ ወንድሙ እንቀጥል። ሁለተኛ እንደ ዘመዱ በመካከለኛ የኑሮ ደረጃ ላይ ይገኛል። እንደ ዘመዱ እንደማ እንደ ዘመዱ በትምህርት እንደ አክስቷ ጎበዝ በመሆኗ እንደ አክስቷ እሷና አክስቷ ናቸው ማለት ነው የተወዳደሩት። ስራውን እንደ ጓደኛው ከስራ ባልደረባው የበለጠ ታታሪ ነው። ከስራ ባልደረባው የበለጠ ታታሪ ነው። ስለዚህ እዚህ ጋር ማንና ማን ናቸው የተነጻጸሩት? እሱና የስራ ባልደረባው ወይም ወርክሜት የምንለው ማለት ነው። የማወዳደር ወይም የማነጻጸር ተግባር ያላቸው 3 ሐረጎችን ጻፉ ይላል። እናንተ መጻፍ ትችላላችሁ። መልካም እንግዲህ ተማሪዎች አነጻጻሪ ሐረግ ምንድን ነው? እንደ የሚለው ማየት ነው። ምንም ችግር የለውም። ይሄንን በዚህ መንገድ ልታስተካክሉ ትችላላችሁ። ግን ለምንድን ነው ሐረግ ያልነው? በአረፍተ ነገሩት በቀጥታ ማንን ከማን እንደሚወዳደር የሚያሳየን ነው። ኦኬ፣ ይህን ነገር በደንብ አስምሩበት። እዚህ ጋር ነገሮችን ስታወዳድሩ እንደ ያህላል ይመስላል ብለናል፣ ዘይቤ ላይ አይደለ። እዚህ ጋር ደግሞ ያው ሐረግ ነው በቀጥታ የሚያሳየን ማለት ነው። ስለዚህ አነጻጻሪ ሐረግ የምንለው ተወዳዳሪ ነገሮችን ገላጭ ነው። ተወዳዳሪ ወይም ተነጻጻሪ ነገሮችን ምን የሚያደርግ ነው? ነገሮችን የሚገልጽ ነው። በደንብ ይህንን ካየን የማወዳደር ወይም የማነጻጸር ተግባር ያላቸው 3 አረፍተ ሐረጎችን መጻፍ እንችላለን። ውድ ተማሪዎች እንግዲህ እዚህ ጋር የመጀመሪያውን ስንመለከት ጥገኛ ሐረግ የምንላቸው እነማን ናቸው? ሰዋሰው ላይ አይተናል። ከዛ ደግሞ አነጻጻሪ ሐረግ ምንድን ነው ብለን አይተናል። ጥገኛ ሐረግ ማለት ነገሮችን ለመግለጽ ወይም ስሞችን ለመግለጽ ከኋላ የሚገቡት ናቸው። ከዛ በኋላ እሱ ጥገኛ ሐረግ ብለን እንጠራዋለን ማለት ነው። ይህንን ያዙልኝ። እንግዲህ ምዕራፉን ለማጠቃለል ያክል የምዕራፍ ስለ ማህበራዊ መገናኛ ብዙሃንና ተግባቦት ማለት ምንድን ነው? በእንግሊዝኛው ኮሚኒኬሽን የምንለው ማለት ነው። ተግባቦት ከሌለ መገናኛ ብዙሃንም የለም። ሳንግባባ ነው የምናዘጋጀው እና በክፍል 4 ጽሕፈት በሚመለከት በተለያዩ ርዕሰ ጉዳዮች ላይ ማስታወቂያዎችን መጻፍ ከጻፋችሁም ማስታወቂያ ላይ በመወያየት ግብረ መልስ መቀበልን፣ የጽሁፍ ዘገባ ማዘጋጀትን ተመራችኋል። አውዳዊ ፍችም ተመረናል ማለት ነው። በክፍል 6 ደግሞ ጥገኛ ሐረጋትን መለየት፣ አነጻጻሪ አወዳዳሪ ሐረጋትን መለየት ተመራችኋል ማለት ነው። እንግዲህ የጠቅለል ሲል መጽሐፋችሁ ላይ ያለ ነው። ውድ ተማሪዎች የምዕራፉ የክለሳ ጥያቄዎች አሉ። እዚህ ጋር ጊዜ ሲኖራችሁ መስራት ትችላላችሁ። የግንዛቤ ማመሳከሪያ ገጽ የሚለውንም ይህንንም በደንብ እዩት። ለምሳሌ የንጽጽር ሐረጋትን መለየት ችያለሁኝ። የቃላትን አውዳዊ ፍቺ እንደየአገባባቸው መፍታት እችላለሁ። ጅምር ሀሳቦችን ማሟላት እችላለሁ። ለምሳሌ ጅምር ሀሳብ መጽሐፋችሁ ላይ አሳይቻችኋለሁ። እኔ እንደውም ለመጨረስ አንዳንዶቹን እንደ
እዛ ጋ እንደ ፍንጭ ይሆናቸዋል በማለት አንዳንድ ነገሮች ላይ አውርተናል። እነዚህ ደግሞ ራሳችሁን በዚህ መንገድ ራሳችሁን የምትጠይቁ ይሆናል ማለት ነው። እንግዲህ ውድ ተማሪዎች ወደ መገባደጃው እየደረስን ነው። የ9ኛ ክፍል የአማርኛ ቋንቋ ትምህርት በዚህ ይጠናቀቃል ማለት ነው። እንግዲህ ሙዳየ ቃላት አሉ። ሀሴት ማለት ደስታ፣ ሂስ በደካማ ጎን ላይ የሚተኮር አስተያየት ነቀፋ ነው። ሌጣ ብቸኛ፣ ምንም ያልያዘ፣ ባዶ፣ የምታጠባው የምታዝነው ወይም በሆዷ የተረገዘ ልጅ የሌላት ሌጣ ነው የሚባለው። መመረቅ፣ መስተጋብር፣ አንድ ነገር ከሌላው ጋር ግንኙነት። እነዚህ እንግዲህ ሙዳየ ቃላት ናቸው። በደንብ አንብቧቸው፣ በጣም ወሳኝ ናቸው። ዘዬ ፈሊጥ፣ የአሰራር መንገድ፣ ልማድ፣ ቀበለኛ አካባቢ፣ የአካባቢ አነጋገር ነው የሚለው። ይተነበያሉ። የሚያስደምም ቅድም አይተናል አይደል? የሚያስደምም በተለይ ቡና አካባቢ አይተናል እሱ። እነ ዋቢ መጽሐፍቶችን ደግሞ ማረጉ በዛ ባየኢማም። ይህን እንደው ተማሪዎች አንድ ነገር ልጠቁማችሁ እፈልጋለሁ። ባየኢማም የአማርኛ ሰዋሰው የሚለው ነው ካገኛችሁት በቃ አማርኛ ቋንቋ በጣም ቀላል ይሆናል። ብርሃኑ ገበየው የአማርኛ ሰነግጥም፣ ዘሪሁን አስፋው፣ ገብረ ክርስቶስ ደስታ እነዚህ ገጣሚያን ናቸው። የስነ ጽሁፍ መሰረታዊያን የሚባለው ግን አልተካተተም። መሰረታዊ የስነ ጽሁፍ ማሰልጠኛ ነው የሚለው። የስነ ጽሁፍ መሰረታዊ ተካቷል። ዘሪሁን አስፋው እኔም እጠቀማለሁ ብያችኋለሁ። እሱ እስኪ እንደው እነዚህ መጽሐፍቶች ካገኛችሁ በደንብ አንብቧቸው። በመሆኑም እንግዲህ በመጠኑ ይህን የክፍል ደረጃ በደንብ ያስረዳሉ፣ ይበጃሉ የተባሉ ርዕሶችና ንዑስ ርዕሶችን አይተን አማርኛ ለ9ኛ ክፍል የቪዲዮ ትምህርታችን በዚህ ይጠናቀቃል ማለት ነው። እንግዲህ ብዙ ቁም ነገሮችን እንዳገኛችሁ እንደተለማመዳችሁም ጭምር እምነቴ ነው። በሚቀጥለው እንግዲህ በ10ኛ ክፍል የአማርኛ ቋንቋ ትምህርት ፈጣሪ ቢፈቅድ የምንማማር ይሆናል፣ የምንገናኝ ይሆናል ማለት ነው። ለጊዜው ግን የ9ኛ ክፍል የአማርኛ ቋንቋ ትምህርት የመጨረሻው ምዕራፍ የመጨረሻው ድምፅ ምስል ወይም ቪዲዮ 2 ማለት ነው። እንግዲህ እነዚህ ቁም ነገሮችን እስካሁን አይተናል። ይሄንን ይመስላል ማለት ነው። በ10ኛ ክፍል የአማርኛ ቋንቋ ክፍል በሌላ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላምን ሁሉ እመኝላችኋለሁ። ሰላም